አስተካክሏል ብለው ስላሰቡ ነው አልገልጹ ስላሰቡ አይደለም ስላደረገ ነው እንዴ ምን ሆኖ ነው ምንድነው ያደረገው ምን ብሎ ነው ያደረገው ከእግዚአብሔር ጋር አስተካክሏል ይላል ዮሐንስ ስላስተካከለ ስለመሰላችሁ አይደለም ምን ብሎ ነው ያስተካክ ችግር የለውም እነሱ ችግር የለውም ኢየሱስ እግዚአብሔር አባቴ ነው ሲል በምንድነው የተረዱት እነሱ የተረዱትን ብቻ ነው ለሱ ያደረገው ራሱን ከእግዚአብሔር ጋር አስተካክሎ በምንድነው የተረዱት እግዚአብሔር ያላቸው እግዚአብሔር አባቴ ነው ገብቷቸዋል እኮ አልኩ እንዴ ምን ሆነ ነው ምንድነው የገባቸው ራሱን ከእግዚአብሔር ጋር ማስተካከሉ ኦ ማይ ጋድ ስለዚህ በዚህ ምክንያት ሊገሉ ፈለጉ አው ያላቸው ግን እግዚአብሔር ጋር አስተካከልኩኝ ሳይሆን እግዚአብሔር አባቴ ነው ያለው አይደለ እግዚአብሔር አባቴ ነው የሚለውን ራሱን ከእግዚአብሔር ጋር አስተካክሎ ነው ይላል ሐዋርያው ዮሐንስ እኮ ገባኝ እግዚአብሔር ቆይ አንዴ እግዚአብሔር አባቴ ነው እግዚአብሔር አባቴ ብቻ ኢየሱስ ክርስቶስ የተናገረው እግዚአብሔር አባቴ ነው ብቻ ብሎ ነው እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ ነው ይላል ሐዋርያው ዮሐንስ እሱማ ሐዋርያው ዮሐንስ ቆይ አንዴ እንመጣለን ኢየሱስ የተናገረው እቺን ብቻ ነው እግዚአብሔር አባቴ ነው ነገርኩ እኮ እንዴ ታቀድም ጀምሮ ነው በለኛሽ አው በለኝ ኢየሱስ የተናገረው ይሄን ቃል ብቻ ነው ኢየሱስ አድምጠኛ ኢየሱስ የተናገረው እግዚአብሔር አባቴ ነው የሚለው ብቻ ነው በጣም ጥሩ አመሰግናለሁ ሙስሊም ጨርስ እሺ ኢየሱስ እግዚአብሔር አባቴ ነው ሲል ሐዋርያው ዮሐንስ ምን ብሎ ተረጎመው ራሱን ከእግዚአብሔር ጋር አስተካክሏል ብሎ ተረጎመ ስለመሰላቸው ሳይሆን ራሱን ከእግዚአብሔር ጋር ስላስተካከለ ነው ምን ብሎ ነው ያስተካከለው እግዚአብሔር አባቴ ነገርኩ እኮ መልስ ለምጠይቅ እግዚአብሔር አባቴ ነው የሚለውን የተረዱት በምንድን ነው ክርስቲያኖችም ስሙ እኔ ቆይ እባክህ ተዋቸው ነገር መልሶ ይጠይቀኛል እግዚአብሔር አባቴ ነው ማለት ምን ብለው ተረድተውት ነው ምን ብዬ ምን ጠይቄያለሁ ቅድም መልሱ ኖ አጠይቀኝ ነኝ እግዚአብሔር አባቴ ነው ማለት ምን ብለው ተረድተውት ነው እነሱ አይደለም የተረዱት አልተረዱትም እኔ አልተረዱትም አላልኩም እሺ ምንድነው የተረዱት እኔ ስማኛው ነው እንደሰማ ምንድነው የተረዱት ጠይቀኝ አልመልስልህም መልሴ አትመልስ ችግር ምን ብለው ነው የተረዱት ምን ብለው ነው የተረዱት እሺ ስማኝ እንዴ እሺ ሙስሊሞችም ክርስቲያኖችም አድምጡ ታቸው እነሱ ነን እዚህ ጋር መልስ ላይ እሺ አንድ ጊዜ እባክህ መልስ ላይ አንድ ጊዜ ብቻ ነው የምመልስልህ አንተም አዳምጥ አንድ ጊዜ ብቻ ነው የምመልስልህ ከዛ በኋላ ጥያቄ ምንድነው ጥያቄም ብቻ ነው ምን ብለው ነው የተረዱት እኔ ጥያቄ ሰምቻለሁ ክሊርና ፕሪሳይዝ አድርጌ ልጠይቅ አንዴ ኖ ወላሂ ቆይማ መሐመድ ክሊርና ፕሪሳይዝ ኢየሱስ ክርስቶስ እግዚአብሔር አባቴ ነው ብሎ ሲናገር አይሁድ ምን ተረድተው አራት ጊዜ ነው የሚያወራው ቀጥልሽ ጠየቀኝ እኮ መልስ ላይ እግዚአብሔር አባቴ ነው ሲሉ ጥያቄ ልድገምልህ እግዚአብሔር አባቴ ነው ሲል ምን ብለው ተረዱት ነው አይደል ጥያቄ አዎ ጎበዝ ክፍሉ የሚለው ኢየሱስ እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር አስተካክሎ ስለሆነ ያላቸው እነሱ ሊገሉት ፈለጉ ነው ከእግዚአብሔር አስተካክሎ የሚል ነገር ተናግሯል ኢየሱስ እኔ ተናገራልኩኝ አሁን እነሱ የተረዱትን ነው የጠየቁ ምንድነው የተረዱትን እኮ ነገርኩህ እንዴ ምንድነው የተረዱት ምንድነው የተረዱት ኢየሱስ ክርስቶስ እግዚአብሔር አባቴ ነው በማለት ራሱን ከእግዚአብሔር ጋር ማስተካከሉ እናመሰግናለን ስለዚህ ይሄ ሐሳብ የማን ሐሳብ ነው ማለት ነው የሐዋርያው ዮሐንስ መልሱን የመቀበል ያለመቀበል መብታችሁ ነው ሌላ ጥያቄ ካላችሁ መቀጠል እንደዛ ነው የሚሆነው ኦኬ ሌላ ጥያቄ እኔ ያለኝና ይሄ ድምጽ ያንተ ነው እስላማዊ ጥያቄ እኔ ነኝ የምጠይቀው እንጂ ቤቴ መተህ ጠይቀኝ ቆይ አይደለም ተማሪ ተፍሲር ነው ነብዩ መሐመድ ከአህያ ጋር ወሲብ አድርገዋል ይላል ተፍሲር ብለሃል ከማስረጃ ጋር ሳይ እሱም ቤቴ መተህ ጠይቀኝ መጽሐፍ ቅዱስ አይተህ ስለዚህ መልስ ካልሆነ ስለዚህ ቆይ አርመቶ ክርስቲያኖች ሪካርድ አድርጉልኝ ይሄን ጥያቄ ትመልሳለህ የመመለስ አቅም አለ ከአህያ ጋር ቀርቶ የመመለስ አቅም አለ አታስገባኝ ከአህያ ጋር ቀርቶ የመመለስ አቅም አለህ ወይ አንተ የመመለስ አቅም ያለብህ አንተ ነው የመመለስ አቅም አለህ ወይ ተመልከቱ የመመለስ አቅም አለህ
ከእኔ ተራ ሲደርስ እስልምና እንዳልጠይቃቸው ስለፈለጉ ነው። ኧረ አይደለም እንዴ! ኧረ ምን አይነት የልጅ ፖለቲካ ነው? ጠይቁኝ አልከኝ እኮ አሁን ጠይቀኝ አልከኝ እኮ። ጠይቀኝ ስትለኝ ሳመጣ ይሄንን ነገር ሲያየው ደነገጠ ገና ካሁኑ። ምክንያቱም ሊቀበር ነው እዚህ ጋር ከነ ልጓሙ። ቆይ ተረጋጋ። ሚውት አድርግ አድምጥ። ከነ ልጓሙ ነው የሚቀበለው። በስነ ስርዓት ካላወራ ሚውት አድርግ። በጣም ከኔ በላይ ሚውት አድርግ። ከኔ በላይ ማንንም በስነ ስርዓት አያወራም እኮ። ሚውት አድርጋ። ቆይ አንዴ። ስለዚህ ይህንን ጥያቄ ይሄ የአንተ ቪዲዮ ነው ወይ ስለው መልኩንም ድምፁንም ሊክር ነበረ መጀመሪያ። በኋላ ላይ አይ ቀበላለሁ አለና አው የኔ ነው ግን አልመለስም፣ የመመለስ አቅም የለኝም፣ ይሄንን አልመለስም ማለት። እኔ ደግሞ አልክ እንጂ ከዚህ በላይ ማለት አለ። እኔ ደግሞ አንዴ ሙዘመም ቆይ አረ ምንድነው ማላሰረው? እኔ ደግሞ ያልኩ ያለው ይሄንን መመለስ መቻል አለብህ። ስለዚህ ኦኬ ቆይ ተው፣ ሚውት አታርጉት። ቆይ አይደለም እኔ ሚውት አላረኩም። እኔ አላረኩም። አታርጉት። ቆይ አታርጉት። ሞዴሬተሮች አታርጉት። በቃ እንደዛ ከሆነ መሐመድ ከአህያ ጋር ብቻ ሳይሆን ስማኝ፣ አሁን ከአህያ ጋር ብቻ ሳይሆን አሁን ገና ሌላ ነገር ኖ እንደዚህ የህፃን ልጅ ነገር አንፈቅድልህም። እንደዚህ አይነት ነገር ኖ እንደዚህ በአፍህ እንድትጽፍ በአፍህ ቻው ካልሆነ ኧረ ተው ወላሂ ይኸው የትም ቤት ካሁን በኋላ ይሄ አንድ ሙስሊም ቤት ገብቶ ካገኛችሁት ጥሩኝ። ኢብሮ አይደለም በደንብ ተረጋግጦ መኮርኮም ያለበት ይሰጥ። ምክንያቱም ያነሳውን ነገር ወንድሞች ሰላም አለይኩም፣ አንተ የተናገርከውን ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ አቡኪ ስለ ስሙ ለምን አትጠይቁትም ነበረ? ኢብሮ ማለት ስሙ አሁን አንድ ሰው በማይፈልገው እንዲሁም ደግሞ ስለዛ ሰው መጥፎ በሚያወራው ነገር እንዴት ሊጠራ ይችላል? ለምን አትጠይቁትም? ለምን ስሙን እንትና ማለት እንዲቀይር ለምን አታደርጉትም? ለምን አትጠይቁትም? ምክንያቱም ስለ ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር መሐመድ እያለ የሚያወራው በጣም የሚያስጠላ ነገራቶች ነው አለ። አንድ ሰው ደግሞ በሚያፍርበት ነገር እኮ ሊጠራ አይገባም። እኔ በበኩሌ አልፈልግም። ማልወደውን ነገር ማልፈልገውን ነገር ለራሴ ጭራሽ መጠሪያ አድርጌ እንትን አይደለም። እና ይሄን ነገር ልጠይቀው ነበረ እሱ እያለ እንዲያወራ ነበር የፈለኩት። ይብሮ ቀጥል። እሺ በነገር ላይ ማለት ነው አቡኪ ጎን አድርገኝ፣ ከጎን ለጎን አድርገን እና ምን መሰላችሁ the most humiliating የሆነ በጣም እኔ ወላሂ በጣም የሚያስቅና the most አሳፋሪ የሆነ አካሄድ የሚሄድ ሰው ነው። በመጀመሪያ የአይሁዶች ሀሳብ አይደለም ማለት ስሙ፣ ሪከርዱን ስሙ። እሺ አንዴ በደንብ አዳምጡ። ከእግዚአብሔር አስተካክሎ የሚል ነገር ተናግሯል ኢየሱስ። እኔ ተናገራልኩኝ አሁን እነሱ የተረዱትን ነው የጠየቁ። ምንድን ነው የተረዱት? የተረዱትን እኮ ነገርኩ። ምንድን ነው የተረዱት? የተረዱት ምንድን ነው የተረዱት? ኢየሱስ ክርስቶስ እግዚአብሔር አባቴ ነው በማለት ራሱን ከእግዚአብሔር ጋር ማስተካከል። ኦ ማይ ጋድ ቢንጎ! አያችሁ፣ ኢየሱስ ክርስቶስ የተረዱት ምንድን ነው? ከእግዚአብሔር ጋር ማስተካከሉ ሊትራሊ አምኖ ወጣ። ማን የተረዱት? አይሁድ። ስለዚህ ሊገሉት ፈለጉ። አሁን አይሁዳውያን የተናገሩትን ንግግር አይሁዳውያን ያሉትን ሀሳብ አምጥቶ ለእኔ ኢየሱስ ክርስቶስ ከእግዚአብሔር ጋር ማስተካከል ምናምን ብሎ ለእኔ አምጥቶ ይነግረኛል ማለት ነው። ኢየሱስ ክርስቶስ እብድ ነው ብለዋል አይሁዳውያን። እና ልቀበለው? ተግባባን? እንቀበለው? ሲጀመር አይረዱትም ነበር ኢየሱስን። በጣም በብዙ ቦታ ኢየሱስን የሚረዱ አሉ። ኢየሱስ ክርስቶስን ስለማይረዱት ኢየሱስ የተናገራቸውን ንግግሮች ብዙ ጊዜ እያጣመሙና እየቆለመሙ ስለሚያስቀምጡ ነው። ያን ያለው ነገር አሁን እሱ አልገባውም እንጂ 2 ፋውል ሰርቶ ነው የወጣው ዛሬ። አንደኛ የሰራው ፋውል ምንድን ነው? እንግዲህ ሰንበትን ስለሻረ ብቻ አይደለም። ሰንበትን መሻር በክርስቲያኖች ቴዎሎጂ መሰረት፣ አስተምሯቸው መሰረት እንግዲህ ከኢየሱስ ውጭ ከአምላክ ውጭ ሕግን የሚሽር የለም። ኢየሱስ ራሱ አምላክ ነው ብለው ከሚያቀርቡትና ከሚያነሱት ሙግቶች መካከል አንደኛው ይሄንን ክዶ ወጥቷል። አንድ ሁለተኛ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው በማለት አለ። እግዚአብሔር አባቴ ነው ያለው ኢየሱስ ነው። አባቴ ነው ማለቱ ምንድን ነው? እኔ ነብይ ነኝ፣ አንተ የብሩክ ልጅ ክርስቶስ ነህን ብለው ሲጠይቁት አዎ እኔ ነኝ ብሎ የመለሰበት ነው። ማርቆስ ወንጌል ምዕራፍ 14 ላይ። ይህንንም አስመልክቶ
በዚህ ምክንያት እኔና አብ አንድ ነን ብሏቸዋል። ሌላ ቦታ ላይ አንተ ራሱ ክርስቶስን እስከመቼ በጥርጣሬ ታቆየናለህ ብለው ሲጠይቁት እኔ ራሴ ነኝ እንግዲህ ክርስቶስ ነኝ ብሎ እኔና አብ አንድ ነን ብሎ በዚህ ምክንያት ምን አሉት? ሌላ የተናገሩት ነገሮች አይረዱትም ኢየሱስ ክርስቶስን። ተግባባን? ኢየሱስን በማይረዱበት ሁኔታ የእግዚአብሔር አንድ ጥቅስ የለም። በቃ አታመጡም ክርስቲያኖች። እኔ ፈርሜ ነግራቸዋለሁ። ወላሂ ነው የምላችሁ ኢየሱስ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ ከዮሐንስ ራእይ ከዘፍጥረት እስከ ዮሐንስ ራእይ አንድም ጥቅስ አጣ። አንድ ጥቅስ ወላሂ አታልና እነዚህ የሚያነሷቸውን ተርኪ መርኪ ነገራቶች እነዚህ መጽሐፍቶች ላይ ታገኙታላችሁ። የሚያወራው ስለ አንድ በልዓም ተብሎ ስለሚጠራ ግለሰብ ነው። ስለ በልዓም የሚወራውን ታሪክ ያው አንፈርድም፣ ችግር ስላለባቸው ነው። ስለ በልዓም የሚወራውን ታሪክ አምጥተው ነው ለነብዩ ነው እንደዚህ ነው ምናምን ብለው እንትን የሚሉት ማለት ነው። ችግር የለውም፣ እኛ አንፈርድባቸውም። ምናልባት ይሄ መጽሐፍ በእጃቸው ያለ ሰዎች ድብቅ ብዥታዎች የሚለው አይ ቲንክ ገጹንም ልንገራቸውና ይመለከቱታል። ገጽ 87 ላይ በልዓም በእናንተና በእኛ የሚል ርዕስ አለ እና እዛ ርዕስ ላይ ሀሳቡ ሙሉ በሙሉ ተዳሷል። ያን ያህል ብዙ እንትን አያስፈልገውም ማለት ነው ኢንሻአላህ። ስለዚህ ይህንን መጽሐፍ እንትን ካረጋችሁ እዛ ላይ ማግኘት ትችላላችሁ። ኢብሮ ከሌላ ክርስቲያን ጋር ብንቀጥል ወይ ደግሞ ጥያቄ ያለው ሰው ካለ መቀጠል ይችላል። ቅድሚያ የተመታ ሀሳብ ነው በለኝ። ነው እንደዛ እኮ ነው። የሚገርመውና የሚያሳዝነው እሱ ነው። ሱብሃንአላህ ይገርማል። እሺ ክርስቲያን ካለ ቅድሚያ ለክርስቲያን። ቤኪ የሚለው ክርስቲያን ሙስሊም? ቤኪ ወጣች። የላችሁም፣ አቅሙ የላችሁም። እኛ ቤት አገቡም። እኔ ወላሂ እርግጠኛ ሆኜ የምነግራችሁ እኛ ትደነግጣላችሁ። እኔ ልንገራችሁ፣ ድንጋጤው ላይ ይዛችኋል። ድንግጥግጥ ነው የምትሉ ሲጀመር ማለት። እስቲ አንድ እኔ አቅም አለኝ የሚል ክርስቲያን እስቲ ይግባና ይሞግተን። እስቲ አደንግጡ፣ ኑ ግቡ። አንድ ክርስቲያን እስቲ ኢየሱስ አምላክ ነው ብሎ የሚገባ አንድ ክርስቲያን ካለ እስቲ አንድ ክርስቲያን። የለም በቃ ከሌለ ደግሞ ያው ጥያቄ ያለው ሰው እናስተናግድ። ምንም የለም። ጥያቄ ያለው ሰው ካለ መግባት ይችላል። እስቲ አንድ ክርስቲያን ይሄ መምህር ነኝ የሚል ሰው አሁን እስቲ ላላ ብላችሁ ወላሂ እኮ በጣም ይገርመኛል። በገዛ ቆንጨራዬ ነው አለ። ወላሂ በገዛ ቆንጨራው ተመቶ ሄደ። እሺ መገርሳ ወይ ጥያቄ ነበረኝ። ጠይቅሽ ጠይቅ። አቡኪ ይቀጥል። ፈስ ለምንድን ነው የሚጠላው አላህ? በፈስ ምክንያት ስልክ እያስተናገድኩ ነው። ቀጥሉ። ምን አልከኝ መገርሳ? አዎ ምን አልከኝ? ይሰማል። ፈስ በፈስ ምክንያት ለምንድን ነው ጸሎት የሚረክሰው? እና አንድ ሙስሊም ጸሎት እያደረገ ፈሱን ከፈሳ ጸሎቱን የማይሰማበት ምክንያት ምንድን ነው? ምን ያገናኛል? ኧረ ካካም ያርግላ፣ ምን ችግር አለው? አሁን እናንተ ጋር ሽንት ቤት ቁጭ ብለህ ካካ እያረክ ምናምን ደቅ ብለህ ያምታታው ማድረግ ትችላለህ ማለት ነው። እናንተ ጋር በጣም የሚገርም ነው። አንተ እንዲህ ቆመህ ምናምን እየሸና ትጸልያለህ። ፈስን የፈጠረ እኮ እግዚአብሔር ነው አለ አይደል? ፈስን የፈጠረ እኮ አዎ፣ ይሄኛውን የፈጠነ ምክንያት ዝርክርክ ያላችሁ ናችሁ። ወላሂ እኮ ያለኝ እንደው ይሄንን የፈጠረው ካካን አልፈጠረም። ፈጠረ። ቆይ መገርሳ መገርሳ ቆይ ራስ አንዴ ሚዩት ማትሰማ ከሆነማ ይሄንን የፈጠረው ሽንትንና ካካንም ፈጥሯል። ስለዚህ ሽንትና ካካ እያርከፈከፍክ መጸለይ ትችላለህ ወይስ አትችልም? ይኸውልህ እኮ ፈስ መልስ ሊያመልጠው ይችላል። ፈስ ኖርማል እኮ ይጸዳዳላ ብራዘር። ይኸውልህ እስልምና ለምን ተዘዳዳችሁ ነው? ቆይ ለምን ተዘዳዳ እና ተግማምተን ኑሩ እንደናንተ ለምን ተዘዳዳ ነው? የጤና ጉዳይ እኮ ጤና መምህራን እና ለምን ተዘዳዳ ነው? ወይ ያገናኛል።
በቃ እኮ ለምን ተዘዳዳችሁ ነው? ለምን ጽዳት? ቆይ ለምን እሺ፣ እኛ ስንቱን እናስተምራችሁ? ሽንት ቤት ወይ ዘመግባት አስተማርን። ቆይ አንዴ ሚዩት አርግ ብራዳ አይችልም ማለት ነው። ታመ ጸሎት ቆይ አንዴ ሚዩት አርግ አንዴ ቆይ አንዴ ሚዩት አርጉት። እሺ ኧረ ቆይ አንዴ ቆይ ደህና ጥያቄ ካለ ትጠይቃለህ። አንዴ እናንተ ጋር እንግዲህ ኧረ ቆይ ሚዩት እያደረጋችሁት አንዴ ሞዴሬተሮች ይሄን ሰውዬ አንዴ በነገራችሁ ላይ ቆይ ወይታችሁ ረድና ተመለሰ ትገባለህ። እሺ በነገራችሁ ላይ ክርስቲያኖች መረዳት ያለባችሁ አንድ ነገር አለ። እኛ ሽንት ቤት እንዴት እንደሚገባ አስተማርናችሁ። ተግባባ ጨሌ ምናምን ታውቃላችሁ። ጨሌ ካካችሁ እንደዚህ ተንጠልጥሎ እንዳይሄድ እርዳታ አደረግንላችሁ። ሽንት ቤት ታጠቡ፣ የኪንታሮት በሽታ እንዳይዛችሁ። ተግባባን። እንደዚህ ደርቆ ተንጠልጥሎ የደረቀ ነገር ሆኖ እንዳትሄዱ ጽዳትን አስተማርናችሁ። ተግባባን። ሐኪም ቤት ብትሄዱ እንደ ሙስሊሞች ታጠቡ ነው የሚባለው። እንደ ሙስሊሞች ታጠቡ። ዮኒ ማኛ እንኳን ይኸው መሰከረ። ምን ብሎ ነው የተናገረው? ቀሪ ሂሳብ አለ በሶፍት ራሱ ቀሪ ሂሳብ አለ ብሎ ነው የተናገረው። እንደ እውነቱም ነው። ቀሪ ሂሳብ አለ። በውሃ ታጠቡ፣ መታጠብ ተማሩ፣ ንጽህናን ተማሩ። ንጽህናን ያስተማሪያን ጭራሽ ውለታ እኮ ነው ያልንልን። ስለዚህ አምላክ ፊት ስትቆም ይሄ በካካ የምታስወግደው ይሄ ይሸታል እኮ ይገማል እኮ ዱድ ስማያረጉች ይሸታል። የሚሸት ነገር ደግሞ አጸያፊ ነገር። እናት ፊት የማታረገውን አባት ፊት የማታረገው እንግዳ ፊት ባለስልጣን ፊት ቆመህ የማታረገውን ነገር አምላክ ፊት ቆመህ እንዴት ነው የምታረገው? አንተ ምን አይነት ርካሽ የሆነ ለአምላክ ምን አይነት ቦታ ነው ያለ? ምን አይነት ቦታ ነው ያለ? አምላክ ፊት እንዴ አምላክህን እየጸለይክ እየጠየክ ሰውን ወጥ እንዴ ምን ሆነ ነው? አረ ብራዘር ተረጋጉ። ደና ጥያቄ ጠይቁ ስትመጡ። እሺ እራሳችሁ ላይ እንዲህ ባክፋየር የሚያደርግ ነገር አትጠይቁ። እሺ ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ቤኪ ብሮ እዚህ ሀሳብ ላይ ግን ምናልባት ይቅርታ ጋርና በሳይንሳዊ ይዘቱ የተወሰነ ነገር ለማየት እየሞከርኩኝ ነበረ የሆነ ታይም ላይ እና ምናልባት ስለዛ ነገር የተወሰነ ባነሳ ደስ ይለኛል። በመሰረቱ ማለት ነው ይሄ ነጠላ ዜማ በሚል በአራዳ ቋንቋ ብንጠራው ጥሩ ነው። ምናልባት ማለት ነው ነጠላ ዜማ ይላሉ እንግዲህ አንዳንዶች ይህንን ቃል ሲጠቀሙት እና ያ ነገር በመሰረቱ የሚመጣው ከዳይጀስቲቭ ሲስተም ጋር በተገናኘ ነው፣ ወይም ደግሞ ከሰውነት ይሄ የምግብ መፈጨት ሂደት ጋር የተገናኘ ነው እና በዛ ዙሪያ የተከማችቶ የነበረ ጋዝ ነው፣ አየር ነው የሚወጣው። ያ ጋዝ ወይ ኤሮፌጅ ብለን የምንጠራው ነገር አለ፣ ከአየር መለወጥ አንጻር ይመጣ ይኖር ይችላል። ወይ ደግሞ ከባክቴሪያ ስራ ወይም ፈርሜንቴሽን ብለን የምንጠራው ከዛ ስራ አንጻር ሊመጣ የሚችል ነው። ስለዚህ ንፋስ ነው ወይም አየር ነው የሚወጣው ማለት ነው። ያ አየር በሚወጣ ጊዜ እኛ እንደ እስልምና ቀደም ይብሮ አንስቷል፣ ሰላት የሚባለው ነገር የራሱ የሆነ ስርዓት ያለው ነገር ነው። አሰጋገድ የሚባለው የራሱ የሆነ ስርዓት አለው እና ሪቹዋል ፒዩሪቲን ይፈልጋል። በጣም መዝዳት ያስፈልጋል፣ ንጽህና ያስፈልገናል። ስለዚህ ይሄ ጋዝ ከሰውነታችን በሚወጣ ጊዜ ከሰውነታችን ከመንፈሳችን ጋር ግንኙነት እንዳለው ምሁራን ይናገራሉ። ከመንፈስ ጋር ግንኙነት አለው ብለው ይናገራሉ። ለዛም ነው ብዙ ሰዎች በዴቪሎች ወይም ደግሞ ጅን ብለን በምንጠራቸው አካላት የሚጠቁት በአብዛኛው በሁለት አይነት መንገድ ነው። አንደኛው ውዱ የሚባለው ነገር ሳይኖራቸው ሙሉ በሙሉ ጥራት ላይ ሳይሆኑ እንደ ተመሳሳይ ነገራቶች ሲያጋጥሟቸው ነው። ሁለተኛው ደግሞ ላይክ ማታ ላይ ከሚስታቸው ጋር አድረው ምናምን የዘር ፈሳሽ ፈሷቸው ባለበት ሰዓት ቻክሮድ ብለን የምንጠራቸው ሰውነታችን ላይ ያሉ ሜን ፖይንቶች አሉ እና እነዛ ክፍት ስለሚሆኑ ለዛ ተጠቂነት ሞር ቅርብ ይሆናሉ ነው የሚለው ሳይንሱ ራሱ ማለት ነው። ስለዚህ እስልምና ያንን ነገር በሚገርም ሁኔታ ነው ያስቀመጠው። ለዛ ነው ውዱ እንድናረግ የታዘዝ ነው ማለት ነው። ይሄ ከዛ ከመጥላትና አለመጥላት ጋር አንተን አይልም። ሁለተኛ ልክ ኢብሮ እንዳለው እንዴት ነው አንድ አካል ይሄንን ካደረግ ውዱ አድርግ የሚል ትዕዛዝ ስለመጣ እንዴት ነው ችግር ሊፈጥር የሚችለው? ያጸዳን እኮ ነው ያለው አይደለም እንዴ? አላህም ያዘዘው የመጀመሪያ ትዕዛዝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ አዩሀል ሙደሲር ቁም ፈአንዚር አዝዳ ነው ያለው። ጽዳትን ነው አይደለ ትኩረት ያደረገው። እኛ ጠሃራ የእምነታችን ግማሽ ነው ብለን ነው ምናምነው፣ ሸጥር ነው ብለን ነው ምናምነው። ስለዚህ ከዛ አንፃር ተመሳሳይ ነገራቶችን እናረጋለን። ምናልባት ይህንን ጥያቄ የምትጠይቁ አካላቶች
እንደው ኑና ጥያቄ ስጡን በሉና እኛ እንስጣችሁ እናንተ ትጠይቃላችሁ። እንደዛ ማድረግ ይቻላል። ቤኪ አለሽ? አንድ ሽንት ቤት መሄድ ያለበት ሰው መጀመሪያ እንደውም እኮ ስቲንጃ የሚባል ነገር አለ። እንግዲህ በእስልምናችን ቅድመ ሁኔታዎች አሉ። ከሰላት በፊት አንድ ሽንት ወጥሮት እንዳይሰግድ አንድ ሰው ተብሏል። ላይክ ቅድም እንደተባለውም ደግሞ ይሄ አየር የታመቀ አየር ይዞ መስገዱ የተገባ አይደል። እሱን አስወግዶ ጨርሶ ነው የሚመጣው። በዚህ መሀል ካመለጠው ደግሞ ኢማጅን እንግዲህ ወላሂ ዲስ ኢዝ ሼም እኮ ኖርማሊ ሼም ስለሆነ እኮ ነው ተደብቀህ የምታደርገው እንዴ። ባለስልጣን ፊት ሄደህ የማታደርገውን የተከበረ ቤት ገብተህ አንድ ባለስልጣን ቤት ገብተህ የማታደርገውን ነገር አምላክህን እየለመንከው በዚህ ጋር ደግሞ ኧረ በአላህ ይሄ እኮ በጣም ደግሞ ሪስፔክት የሌላቸው ናቸው ማለት እኮ ለአምላካችሁ ሪስፔክት what the hell kind of question is that ሲጀመር ማለት ነው። ምን ሆናችሁ ነው ወላሂ። ስለዚህ ይሄን ይመስላል እንግዲህ። ቀጥል። ሌላ ጥያቄ ያለው ሰው ካለ አውቄ አስተናገድ። እሺ ቤኪ ጥያቄ ካላት መቀጠል ትችላለሽ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እንኳን ጥያቄ የለኝም እያዳመጥኳችሁ ነው። እሺ ማሻአላህ ጎበዝ። እሺ አድምጪ ኢንሻአላህ። ሃኑ አለሽ? ጥያቄ ካለሽ ቀጥይ። ሰላም አለይኩም አቡኪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ነበር። እኔ ምለው ቆይ አንዴ በመሃል ልግባና ታውቃለህ ብሮ ቅድም ቪዲዮ ለቅቄያለሁ ወላሂ ስንት እና አካውንቴ ደግሞ ላኢላሀ ትላንት ራሱ እንትን እያለኝ ነበረ። በጣም ያዘኝ። ጥሩ እየታየ ነበረ ሰሞኑን 536 ላይ ነው ያለው ያ ጀማ። ኦኬ አሁን 634 ላይ ነው ያለው። ስለዚህ ቢያንስ ገብታችሁ ኮፒ ሊንክ አድርጉ። መጀመሪያ ላይ የምታገኙትን ቪዲዮ ገብታችሁ ኮፒ ሊንክ አድርጉ፣ ኮሜንት ጻፉ፣ ላይክ አድርጉ ኢንሻአላህ። ቀጥይ ሃኑ። እሺ እኔ ጥያቄ ምንድነው የሆነ የሪባ ብር ነበረና በሱ የሆነ ቆይሽ ጨርሽሽ እና በሱ የሆነ የታመመን ሰው መርዳት ይቻላል ወይ ነው ጥያቄ። ኢንሻአላህ ይሄንን በሌላ ታይም እና በሌላ ጊዜ ብትጠይቂ ጥሩ ነው እህታችን። እሺ ኢንሻአላህ አሁን እያስተናገርንበት ያለውን ሴንስ ከመቀየርም አንፃር ይሄ ሰዋሪፍ ይባላል፣ ነገርን መቀየር ይባላልና እንደዛ እንዳይሆን ኢንሻአላህ አሁን እያነሳናቸው ያሉት ንጽጽራዊ ነጥቦች ስላሉ ኢንሻአላህ ሌላ ጊዜ እነዚህን ሐሳቦች ደግሞ መመልከት ካለብን እንመለከታቸዋለን ኢንሻአላህ። እሺ አፉ በሉኝ። እሺ ችግር የለውም። ومن فقه العبد الى الشيخ عبد الرزاق البدري ومن فقه العبد ይሄ ግን አንቺን የተናገርኩ እንዳይመስልሽ ይሄን ስናገር እንድታቆት ነው። ومن فقه العبد ان يعلم نزغات الشيطان ان تاتي الى ቤት በኩል የሸይጣን ወስወሳ እንደሚመጣ አታውቁም እናንተ። ከምን አንፃር መሰላችሁ ይሄን ያልኩት? ለምሳሌ አሁን የሚገርም ነጥብ አንስተን አላህ በቃ ሸይጣን የሆነን አካል ያስገባና እሷ አሁን ጥሩ ንያ ነው ያላት ገብታ ልክ ስትጠይቅ ሐሳቡን ቅይር ብትን ምናምን ታደርግባቸዋለች። ህይወት ላይም ተመሳሳይ ነገር ነው ያለው። በቃ አቢድ ነኝ ምናምን ጥሩ ነኝ ምናምን እያልክ አላህ የሆነ ልጅ ይሰጥህና ወይ ሴት ልጅ ይሰጥህና በዛ ሴት ልጅ አይምሮህን ይፈተዋል። በቃ ሸይጣን በሷ በኩል ማለት ነው። ወይ ታመመች እንዲሆነች ምናምን እያልክ ማለት ነው። ስለዚህ ከዛ አንፃር ነው እሺ ሰዋሪፍ ያልኩት። ሸይጣን ስል ያው እንትን እያላት ነው እያልኩኝ ሳይሆን በቃ እነዚህን ፖይንቶች በሙሉ ምክንያቱም በጥሩ አሁን መጥቶ እዚህ ጋር በመጥፎ መንገድ ቢመጣ እኛ እናስተናግደውማ በጥሩ ደግሞ ይመጣል ማለት ነው። እና ከዛ አንፃር ነው። እሺ ኢንሻአላህ ሌላ ጥያቄ ያለው ሰው ካለ መቀጠል ይችላል። በተለይ ክርስቲያኖች ብትሆኑ በጣም እንትን እንላለን እናበረታታለን፣ እንድጠይቁም እንፈልጋለን። አንድ ቁጥር ጻፉ። ጥያቄ ያላችሁ ጥያቄ ያለን ብላችሁ ግቡ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲያር አሽረፍ በቃ ህክምና ዙሪያ ማውራት አልችልም ማለት አረ ለምን እብሮ ወንድም ልክ በቃ ላወራ ስል ገስት ይልካል ባይሉኝ። እሺ አንዴ ደውላቺ ጋይስ ቀጥሉ። ሰላም ልበል አንዴ ሁሉንም ሰው ሙሙንዚር ሰላም አለይኩም አቢሻ ማሚ ኡስታዝ ኢማም አሊ አሽረፍ ለደንታ ነው ዛሩ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዞቻችን እንዴት ናችሁ? ያው እንስማማለን ሊሰራኝ ነው። ጀዛከላህ። እሺ በላይ ነሽ ዩሱፍ በላይ ነሽ አለሽ
ኦኬ የለችም። ሌላ ኢንሻአላህ ሌላ ሰው እናስገባ። ሌላ ጥያቄ ያለው ሰው ካለ መግባት ይችላል ኢንሻአላህ። አንድ ቁጥር ጻፉ። ሞዴሬተሮች አስገቡ። እሺ ጥያቄ ያላቸው ሰዎች ገብተው እንዲጠይቁ አስገቧቸው ሞዴሬተሮች ኢንሻአላህ። የቀደሙ ነጥብ ላይ መቀጠል የምፈልግ ከሆነ መቀጠል ትችላለህ አሽረፍ። አብሽራ ያራ ምን ይቀጠልበታል? ስለ የሚቀጠልበት ነገር እኮ የለም። ያው እንትን ነው የጨረሳችሁት ነገር ነው። እሺ ሀቢቢ ጀዛከላህ። አይልሽ እሺ ወይ የሰማው ነበር ነው ብዬ ማለት ነው። ኦኬ አይሽ እሺ። ከማል አህመድ ሰላም አለይኩም ወራህመቱላሂ ወበረካቱ። ከማል አህመድ አለ ኢላሂ። አረ ምን ሆናችሁ ነው ባላ? እሺ ሌላ ሰው አስገቡ ኢንሻአላህ። ጥያቄ ካላችሁ ብቻ ገስት ላኩ ፕሊስ፣ ምክንያቱም እኛም እንደክማለን። ከዛ እንደገባችሁ ሚታችሁን አንስታችሁ ወደ ጥያቄ። እሺ ፋትራ የሚለው አካውንት አለሽ? ኢላሂ አይ ቲንክ ኔትወርክም እያስቸገረ ነው አሁን። እንግዲህ ምን ማድረግ እንችላለን? ወንድም አቡኪ የቀድሞ ጥያቄ ወይ የሆነ ሰው የሆነ ቪዲዮ ሼር አድርጎልኝ ነበርና በሱ ላይ ነበር እያወራችሁ ነበራችሁት። አይ ቲንክ የሆነ ሰው መጥቶ ጠይቆን ነው። ኦኬ ነው። ከዛ ተነስተን ነው እንትን ያለው። ኦኬ የሆነ የጨጓራ በሽታ ያለበት ሰው ገነተ ይገባን በእስልምና ምናምን ብሎ እያወራ ላይቭ ላይ። ኦኬ እሺ ፈቲ የሚለው አካውንት አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መቀጠል ትችያለሽ። እሺ የሆነ ጥያቄ ነበረኝ በቁርአን ዙሪያ ማለት ነው። ቁርአን በተፍሲር ወደ አማርኛ የተጻፈው ማለት ነው። ያንን ቁርአን ሴት ልጅ ሀይድ በምትሆን ሰዓት መቅራት ትችላለች? እንደ ተፍሲር መጽሐፍ ነው የምታየው ወደ እንደ ቁርአን ነው ትርጉሙ ወደ አማርኛ የተተረጎመው? እሺ አስለን አንድ ነገር መታወቅ ያለበት ነገር አለ። ሴት ልጅ ሀይድ ላይ ሆና ቁርአንን መቅራት ትችላለች ወይስ አትችልም የሚለው ላይ ዑለማዎች አቋም አለ። ትችላለች ብለው የሚያስቀምጡ ዑለማዎች አሉ፣ አትችልም ብለው የሚያስቀምጡ ዑለማዎች አሉ። ሰፋ አድርገን ሄደንበታል፣ የትኛው የተሻለና ጠንካራ አቋም ነው የሚለው ማለት ነው። ሁለተኛ ይሄንን የምትመለከቱት ለምሳሌ ይሄ ቁርአን ማለት ነው። ይሄ የምትመለከቱት ቁርአን ሳይሆን የቁርአን ትርጓሜ ነው። የቁርአን ትርጓሜ ነው። አስሉ ያንን ቁርአን የማይቀሩ አካላቶች ወይም በዛ ቁርአን የማይጠቀሙ አካላቶች ያንን መቅራት የለብንም ብለው በማያምኑ ዑለማዎች ከሄድን በደንብ አስተውሉ። በነዛ አይቻልም በሚሉ ዑለማዎች ከሄድን ይሄንን አለመቅራቱ አፍደል ነው የሚሆነው። ይሄንንም አለማንበቡ የቁርአን ቦታ እየሰጠ ነው አይደለም፣ ግን ከምንሰጠው ከክብር አንጻር ማለት ነው። ካልሆነ ግን ማፊ ሙሽኪላ ምንም ችግር የለውም። ምክንያቱም ብዙ ዑለማዎች ችግር የለውም ብለው ነው የሚያስቀምጡት። ምናልባት ከዚህ በፊት በምን ቪዲዮ እንደምታገኙ አላውቅም፣ ግን ሰፋ ያለ ማብራሪያ ሰተንበታል። አሁን እዚህ ጋር እናንሳው ብንል ከታይም አንጻር እንትን አይለንም። ግን በጣም ብዙ ዑለማዎች ኢጅማዕ ባይነገርበትም ብዙ ዑለማዎች ምንም ችግር የለውም ብለው ያስቀመጡ ዑለማዎች አሉ። መያዙን መንካቱን እንጂ የተከለከለው መቅራቱን አይደለም ብለው አስቀምጠዋል። ስለዚህ ከዛ አንጻር መመልከት ትችላለሽ እህታችን። ሪከርድ የምታገኙ አካላት ካላችሁ ስጧት። የሆነ ጊዜ በዚህ ዙሪያ በቀብር ዙሪያ በመሳሰሉ ዙሪያ ሰፋ አድርገን ሄደንባቸዋል። ምክንያቱም በጣም ኮንቲኒስ የሚጠየቁ ጥያቄዎች ስለሆነ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚንሻዊ ከጀርባ እየሰማ ነው። ቀጥይ። ቁርአን እየቀራ እንትን እንዳይሆን ማለት ቁርአን መንካት ይቻላል እንዳይመስላትኝ መቅራት ይቻላል ስትባል
መንካቱን አይደለም መንካቱን ሳይሆን መቅራቱን ተፍሲሩ እንደዚህ ትርጉም ያለባቸው ነገራቶች ተፍሲሮች ኪታቦች ምናምን ችግር የለውም። ቁርአን ያለባቸው ትርጉሞች ምናምን እንደዚህ ችግር የለውም። ወላኪን ሙሳፉን ግን መንካት አይቻልም። መቅራት ይቻላል የሚሉ ሰዎች መንካት አይቻልም። ከነካሽ ራሱ በጓንት ወይም ደግሞ ልብስ ነገር ጨርቅ ነገር ይዘሽ ነው መሆን ያለበት እንጂ በቀጥታ ቁርአኑን መንካት በሁሉም ዑለሞች ዘንድ አይቻልም በሚለው ነው የሚስማሙት እና ይህን ግልጽ ለማድረግ ያ በዘንቢል እንኳን መያዝ አይችልም ነው የሚሉት ሻፊዒዎች። በዘንቢል ሁላ መያዝ አይቻልም ብለው ያምናሉና እንደዛ ነው والله اعلم። እሺ አይ ፕሊስ የሚለው አካውንት መቀጠል ትችላለህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ቀጥል አቤቢ። አንድ ሰው አላህ አሟሟቱን የሚያውቀው ከሆነ እና አንድ ሰው ራሱን አጥፍቶ ከሞተ እንዴት ነው አላህ የሚቀጣው? ምንድነው መሰለህ ይሄ ጋድ ፎሬን ኖሌጅ ቲዮሪ ተብሎ ይጠራል በምዕራባውያን ዓለም ማለት ነው። አምላክ የምንሰራውን ነገር በሙሉ ያውቀዋል ለምሳሌ እና አምላክ ስላወቀው ለምን ይቀጣዋል ነው። ይሄ በራሱ ካታጎሪካል ኢረር ነው። ለምሳሌ እኔ ፕሊስ መንገድ ላይ እየሄድን ከተወሰነ እንትን በኋላ የተወሰነ ራቅ ብዬ ባይ ካንተ ራቅ ብዬ ባይ አንተ የት ልትሄድ እንደምችል የት ልገባ እንደምችል ሁሉን ነገር አውቃለሁ። ምክንያቱም ትንሽ ራቅ ስለምል ይታየኛል። ተራራ ላይ እየተሰቀልክ ነው፣ ቀጣይ እኮ ሊወድቅ ነው ብዬ አስባለሁ፣ አያለሁ፣ አውቃለሁ። ያንን ማወቄ ያንን ማሰቤ አንተ እንድታረግ አርጋሃል የሚል ነገር ውስጥ እኔ አስደርግሃለሁ ማለት አይደለም። አላህ የምንሰራውን እያንዳንዱን ነገር ያውቃል። አዎ ነገር ግን ደግሞ ነፃ ፍቃድ ሰጥቶናል። ነፃ ፍቃዳችንን ተጠቅመን የምንሰራው ነገር በሙሉ ያውቃል። ለምሳሌ እዚህ ጋር ቀለል ባለ ምሳሌ እንሂድና ከዛ ወደዚህ እንመጣለን። ምን አልክ? ገብቶኛል። በጣም ጥሩ መልስ ነው። ግን ለምሳሌ እንዲህ የሚባለው ነገርስ አንድ ሰው ከመፈጠሩ በፊት ጀነት ወይ ጀሃነም እንደሚገባ ተጽፏል የሚባለው ነገርስ እንዴት ይታያል? እኮ ታይምና ስፔስ አላህ ዘንድ የለማ። ዛሬ ነገ ከነገ ወዲያ የምትለው ነገር አላህ ዘንድ ስላሌለ አንተ ራሱ ከመፈጠርህ በፊት ተፈጥረህ ምን ልትሆን እንደምችል አላህ ስለሚያውቀው ያ ነገር ተጽፏል ነው። ገብቶሃል? በቃ የት እንደምትገባ አይታወቅም። ያ ነገር ተጽፏል ግን ማለት አላህ አስገድዶሃል ማለት አይደለም። የሰው ልጅ በእኛ አስተምሮ ሙሰየርና ሙኸየር ነው ብለን ነው የምንናገረው። ሙሰየር ብለን የምንናገረው አላህ ሱብሓነሁ ወተዓላ ዘንድ ባለው በአላህ እውቀት ደረጃ ሙሰየር ነው። ሙሰየር ማለት ምንም ምርጫ የሚባል ነገር የለም አላህ ዘንድ ባለው እውቀት ማለት ነው። ምክንያቱም አላህ ከሚያውቀው ነገር አትወጣም አንተ። ሙኸየር ነው ግን ማለት ምን ማለት ነው? አንተ ጋር የምርጫ ካርድ አለ ማለት ነው። ቀደም ምሳሌ ልሰጥህ ነበር። እነዚህን ሁለቱን ዕቃዎች ተመልከታቸው። ለምሳሌ ከሁለቱ ዕቃዎች የፈለግከውን ነገር መምረጥ ትችላለህ። ወይ ይሄንን የፈለግከው መምረጥ ትችላለህ። ይህንንም መረጥክ ግን አላህ ያውቀዋል። ሙኸየር ማለት ይሄ ነው። ስለዚህ ያንን አላህ ቀድሞ አውቋል ማለት አላህ አስደርጎናል ማለት አይደለም። የምታረገው በነፃ ፍቃድህ ነው። አላህ ግን በነፃ ፍቃድ እንደምታረገውና ከዛም በኋላ ይቀጣሃል ማለት ነው። ትቀጣለህ በነፃ ፍቃድ ባደረግከው ነገር። ስለዚህ ከዛ አንፃር አመላለስ በጣም አመሰግናለሁ። አላህ ይጨምርልህ። አሚን ወኢያክ። እና ከዛ አንፃር ተረዱት። ምናልባት ብዙ እንትኖች አሉ፣ ምሳሌዎች አሉ በዚህ ዙሪያ። ያው ቀዷና ቀደርንም አስመልክቶ ፍሪዊልንም አስመልክቶ የምዕራባውያንን ቲዮሪንም አንስተን ከዚህ በፊት ሰፋ አድርገን እነዚህን ፖይንቶች ላይ ሄደንባቸዋል። እነዛን መመልከት ትችላላችሁ። ስለ ሃርድ ዲተርሚኒዝም፣ ስለ አርቢትሪያን ቲዮሪ የመሳሰሉት፣ ስለ ኢቨንት እና ኤጀንት ቲዮሪ እነዚህን ከዛ ደግሞ የሚያነሱትን አርጉመንቶች እነዛን ሁሉ ተመልክተናልና ኢንሻአላህ ዛሬ ብታዩት ጥሩ ነው ነው የምለው። እሺ አማን ኦኬ። ሌላ ጥያቄ ያለው ሰው ካለ ኢንሻአላህ አስገቡና እናስተናግድ። እሺ ሰሉ የሚለው አካውንት ሰሉ አለ። ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበርና ቀደር በዱዓ ይቀየራል ወይ? አይቀየርም። የአላህን ስብሐነሁ ወተዓላ ቀደር የሚቀይር ምንም ነገር የለም። ኢላ አንዳንድ ዑለማዎች በቁርአን ላይ አላህ ስብሐነሁ ወተዓላ የምሑ ላሁ ማ የሻእ ወዩስቢት ወዒንደሁ ዒልሙል ኪታብ የሚለውን የቁርአን አንቀጽ አንስተው ቀደርን ለሁለት ከፍለው ያስቀመጡ ዑለማዎች አሉ። አንደኛው ቀደር ብለን የምንጠራው ሙጥለቅ የሆነውና አጠቃላይ አላህ ስብሐነሁ ወተዓላ ሰዎች ከመፈጠራቸው በፊት የጻፈውን ነው። ከዛ ውጭ ግን የሰው ልጆች የሚበሉት የሚጠጡት የተለያየ ነገር በየቀኑ የሚቀደር ነገር አለ፣ በየቀኑ የሚጻፍ ነገር አለ። ያን ነገር ከሆነ ይቀየራል ብለው ያስቀመጡ ዑለማዎች አሉ። ወዛሂረል ቀውል ቀደር የሚባለው ነገር ይቀየራል ከሚለው የተሻለ የሆነው አላህ ስብሐነሁ ወተዓላ ለምሳሌ እድሜን ዙሪያ ዱዓ ካደረገ ዱዓ እድሜውን በረካ ይሰጠዋል ማለት ነው። በሀብት ዙሪያም ተመሳሳይ በቃ ብቻ ከተጻፈው ቀደር ግን የሚቀየር ነገር የለም ነው የምንለው። ምክንያቱም የአላህ ቀደርን የሚቀይረው የለም። ኢላ ሙዓለቅ የሆኑ የምሑ ላሁ ማ የሻእ ወዩስቢት ወዒንደሁ ዒልሙል ኪታብ ተብሎ የተቀመጠው ቁርአን ላይ ሙዓለቅ የሆነ ቀደር አለ። ያንን አስመልክቶ ካልሆነ በቀር ማለት ነው። ስለዚህ ሙጥለቅ በሆነ ደረጃ ቀደር ይቀየራል ብለን አንናገርም። ነገር ግን በረካ የመሳሰለው ነገር በላ ሊነሳ ይችላል፣ በረካ ሊጨመርለት ይችላል ነው የምንለው። هذا والله اعلم ያ የተሻለ ነው። ጀዛከላህ። እኔ ደግሞ ዱዓ ስናደርግ የሞት ቀናችን ምናምን ነገር ይቀየራል እድሜያችን አርዝምልን ምናምን ስንል ተብዬ ነበር። ለዛ ነው። አመሰግናለሁ። እንደዛ ከሆነማ አትሞቱ ነው። ዝም በየጊዜው ዱዓ ታደርጋላችሁ። እድሜያችን አርዝምልን፣ እድሜያችን አርዝምልን፣ እድሜያችን አርዝምልን። ላ እንደዛ አይደለም። የተቀደረው ነገር ካለ ዱዓ ስላረጋችሁ በረካ ሊሰጥ ይችላል እድሜያችሁ። ወይም ደግሞ በቀደሩ ዙሪያ ራሱ ዱዓ አድርጋ ይጨመርለታል ተብሎ ሊጻፍ ይችላል ዑለማዎች እንዳስቀመጡት። ከዛ በኋላ ከዛ በላይ ግን እንትን ሌሎች ሐሳቦች የለም። እና ደግሞ አንድ ተረዳሽ እህታችን? አዎ አመሰግናለሁ። እሺ እንትን ኒቃብ ልለብስ ገዛሁትኝና ከዛ ቤተሰቦች አልፈቀዱልኝም። ከዛ አስረጃቸው። ነብያችን ሰለላሁ ዐለይሂ ወሰለም የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች በሙሉ ሙተነቂብ ነበሩ፣ ኡመሃቱል ሙእሚናት። ስለዚህ እነዛን አካላትን መምሰልን ደግሞ የመሰለ ምንም ነገር የለም። አላህ የወደዳቸው እነርሱም አላህን የወደዱ ናቸው። ረዲየላሁ ዐንሁም ወረዱ ዐንሁ። ስለዚህ ከዛ አንጻር በምንም ተአምር እንደዚህ አይነት ነገር ላይ አባትና እናቶች ሊከለክሉ አይገባም። ከከለከሉ ደግሞ ተንጀብል የሆነ ማስረጃ አምጡልሽ። የማትለብሽበት ምክንያት ምንድን ነው? ተንጀብል የሆነ ማስረጃ ማለት ነው። እንግዲህ ዑለማዎች እኛ እንደምናውቀው ይሄ ኒቃብ ዋጅብ ነው ሱና ነው ምናምን ከሚሉ ሐሳቦች እንውጣና ኒቃብ ሱና ነው ያሉ ዑለማዎች ሙሉ በሙሉ አደጋ በሆነበት ዘመን፣ ፈተና በበዛበት ዘመን ኒቃብ መልበስ ዋጅብ ነው ብሎ ይስማማሉ። ሱና ነው ያሉ ዑለማዎች ማለት ነው። ኒቃብ መልበስ አደጋ በበዛበት ዘመን፣ ፈተና በበዛበት ዘመን ዋጅብ ነው ብለው ነው የሚያምኑት። ከዚህ ዘመን በላይ ደግሞ ፈተና የለም በምንም ተአምር ማለት ነው። ከዚህ ዘመን በላይ ምንም አይነት ፈተና ልታመጡ አትችሉም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሼክ መሐመድ አብዱል ወሃብ አሐዲስ አልፊተን በተሰኘው መጽሐፋቸው ላይ እንዳስቀመጡት ምን ብለው አስቀምጠዋል? አሐዲስ አልፊተን ላይ የነብያችን ሐዲስ ጠቅሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየዘመኑ ዘመኑ በሄደ ቁጥር ምን እያለ ይመጣል? እየቀነሰ ይመጣል። በሄደ ቁጥር ሸር እየበዛ ይመጣል፣ እድሜ እየቀነሰ ይመጣል ብሎ ነብዩ አስቀምጠዋል። ስለዚህ ከዛ አንጻር ተረጂው ኢንሻአላህ እነሱን ለማሳመን ሞክሪ ማለት ነው።